ማስተር አብነት ላይ የሞት አዋጅ እያወጀው ያለው ፓስተር እንዴት እናት እንግዲህ ለማስተር አብነት ቤቴንም አስይዤ ቢሆን መታከም አለበት እያሉ ነው። ብዙዎችን እያነጋገሩ ነው። በሰባት ጥይት ተመትቼ ድኜ አሁን ለምስክርነት በቅቻለሁ እያለ ነው አንድ ወንድም። እነሱንም የምናይ ይሆናል። ተያያዥ ቪዲዮዎች ሌሎችም አሉ። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ይህ እንደምትመለከቱት እንግዲህ ኤዲት የተደረገ ነው። በቲክቶክ ፔጅ ላይም በጣም ብዙ ተከታዮች አሉት። ከ800 ሺህ በላይ ነው የታየው። ራሱ አብዛኛው ከ26 ሺህ በላይ ላይክ አለው እንደዚህ ሪፕ ብሎ ማለት ነውና እንዳትሸወዱ እጅግ አስቸኳይ የተባለ የጥንቃቄ መልእክት ሳትጭበረበሩ ልንገራችሁ። ማስተር አብነትን አስመልክቶ እርዳታ እያሰባሰበ ነው በማለትም ማህበረሰቡን የሚያጭበረብሩ አንዳንድ ግለሰቦች መኖራቸው ለመመልከት ችያለሁ። ለዚህ ግለሰቦች ማስተር አብነት እርዳታ እንደጠየቀ በማስመሰል ሰውን እያደናገሩ ይገኛሉ። እውነታው ግን ማስተር አብነት ከበደ ምንም አይነት የገንዘብ ድጋፍ ወይም ደግሞ እርዳታ እንደማይፈልግ እንግዲህ በይፋ ራሱ አስታውቋል። ማስተር አብነት በየእምነታችን ብቻ ጸሎት እንድናረግለት ብቻ ነው እየጠየቀ የሚገኘው። በመሆኑም ታዲያ በማስተር አብነት ስም የሚሰበሰብ የትኛውንም እርዳታ ወይም ድጋፍ የማጭበርበር መሆኑን እንግዲህ እንድታውቁት ማስተር አብነት ሞቷል እያሉ ያቀናበሩ በሚዲያ ላይ በስፋት እየተሰራጨ ነውና አቴንሽንን ለመሳብ እንግዲህ አሁን ሁሉም የሚጠብቀው ስለ ማስተር አብነት ጤንነት ስለሆነ እንዲሻለው የሚጸልየው ነገር ግን ይህ መሰረት በማድረግ የሰውን አቴንሽን ለመሳብ እንደምትመለከቱት እንደዚህ ሪፕ እያሉ ነፍስ ይማር እያሉ እየሰሩ ነው ማለት ነው። ኮሜንት ደግሞ በቃ ፈጣሪ ለአንዳንዱ ሰው ነው በቃ የነቀው። ታራ ተያይዞ ደግሞ አንዱ ምን ይላል? አጀንዳ ነው እንጂ ማስተር አብነት አልታመመም እያለ በጣም በብዙ ሰዎች መነጋገር ይሆናልና አንዳንድ ሰዎችም እንዲያምኑ እያደረጋቸው ነው። እስቲ እናድምጠውና ሐሳብ እንሰጥበታለን። እኔ በጣም የገረመኝ ነገር በዚህ ሰዓት ላይ ማስተር አብነት ለመጫወት ያሰበ ቁማር ሳስበው እና በጣም ያስቀኛል እና ይሄንን የዋህ ህዝብ እንዴት ተደርጎ እንደሚጫወት ሳስበው ሰው ስማርትነቱን አደንቀዋለሁ። ሚዲያ ላይ ኮንተንት እንዴት አድርጎ ክሬት አድርጎ ይሄንን የዋህን ህዝብ የሚጫወትበትን ወይ ሳስበው ደግሞ በጣም ነው ግርም የሚለኝ። አሁን ሰዎች ሁሉም ሰው አዶናይ ብሎ አዶናይን ከፊት ሲያመጣ የሱ መነጋገሪያ ለመሆን ስለፈለገ የመጣበት ወይ አብሶሉትሊ ሮንግ ነው ብዬ አስባለሁ። ታምሜ ያለው እንዲሆኝ ያለው ብሎ መምጣቱ it's not right ሰው ትክክል አይደለምና በነገራችን ላይ አንድ ግለሰብ መታመምን እንደ ትልቅ ነገር አድርጋቸው የሚታዩት ሰዎችም አብሶሉትሊ ስህተት ነው። ሰው አሁን ምንድነው አዶናይን ለመቋቋም ስል ማስተር አብነት የሚጠቀመው ወይን ሳስበው በዚህ ወይ አትሄዱና ይሄ ጥሩ ነገር አይደለም። የራሳቸው የመሰላቸው ነው። ብዙዎች ስለሱ ጥሩ ነገር እያደረጉ አንድ ሁለት ሰው ደግሞ እንደዚህ ስላለ ምንም የሚመጣ ነገር የለም። ነገር ግን እንደዚህ በሰው ህመም ሞት ወይም መልካም ባደረጉ ሰዎችም እንደሚመጡ አያጠራጥርም ለማለት ነው። አንዲት እናት ምን ትላለች? ቤቴንም አስይዤ ቢሆን መታከም አለበት። እስከምን ድረስ የሚወደው ሰው እንዳለም ማሳያሉ ማለት ነው። ጥቂቶች ቢሆንም የሚቃረኑት አልታመመም የተለያየ ነገር እያሉ ቢገኙም ለውጥ ስለማያመጡ ነገር ግን ብዙ መልካም ሰዎችንም አይተንበታል። እናድምጣል። ቀን ይቆይላቸዋል እና በሽታው ወጣት ስለሆነ ሊድን ይችላል እና እዚህም ባይመጣ በምችለው አንደኛ እኔ እረዳለሁ ብያለሁ። አሁንም ቃሌን አላጥፍም፣ እረዳዋለሁ። የማንም ዘመድ ጓደኛ ብትንጨረጨሩ አያገባችሁም፣ አይመለከታችሁም። እኔ ደሃ ቤተሰብ ስለምረዳ አንዳንድ የውጭ ሰው ማለት ነው ለምን ሰው ውጭ ሰው ትረዳለሽ የተባልኩ መከራ ያለው የራሳቸው ጉዳይ። እኔ የምኖረው እዚህ ሀገር ነው፣ ሀገሬ እዚህ ነው። በቃ ኢትዮጵያም ሀገሬ ነው፣ ግን ይሄም ነው ሀገሬ። ቤቴ እዚህ ነው፣ ኑሮዬ እዚህ ነው፣ ልጆች እዚህ ናቸው። በቃ እንግዲህ ምንድነው ቢጠና ዘመድ ወደፊት ስሞት አያለቅስልኝም ነው አይደል? እኔ አላያቸውም። ሲሞት ከሞትኩ በኋላ ምን አገባኝ እኔ አላያቸው። እስካለሁ ለራሴ ብልጥ ነኝ። ሙና ብልጥ ናት። ሰርታ ለራሷ መጀመሪያ ለራሷ ከዛ በኋላስ ለዘመድ ከዛ በኋላስ ለውጭ ሰው። ግን ይሄ ልጅ ግን በጣም መልካም ልጅና ጀግና ልጅ ስለሆነ በቃ መርዳት ፈልጋለሁ። እንግዲህ ሲመራችሁ ዋጡት። እንደው ያሳዝናል እንደማለት አንቺ ልቅን ሲያገርሽ ልጅ አትረጅም። ባግ እየገዛሽ ጉቺ እየገዛሽ ለቤተን እየገዛሽ መገኞች መልካም ሰው አለ ማለት ነው። ደግሞ አንዱ ፓስተር እንግዲህ አሁንም በወንድማችን ማስተር አብነት ላይ የሞት አዋጅን ማለት ይቻላል የሚናገራቸው ተነበይኩ ሲሞት አይቻለሁ። በእንደዚህ አይነት ነገር
እያለ ነው ሲናድምጠው። ሰዎች በሚዲያ ታዋቂ የሆነ ሰው ድንገት የሞት አዋጅ ሲያንኳኳ አዩ በመንፈሴ። ይሄም የታቀደው እቅድ የጨለማው ዓለም ኦ ማይ ጋድ የሕክምና ስህተት አድርጎ እሱ የሞተው የሕክምና ስህተት ነው ተብሎ በሕክምና ስህተት እንዲሞት ሐኪም እንኳን ከጨለማ ዓለም ተዘጋጅቶለት አያለሁ። እጅግ በጣም መልካም ሰው ነው። እጅግ በጣም ጥሩ ሰው ነው። ሐኪም እንኳን ለዛ ሰው ከመናፍስቱ ዓለም ተዘጋጅቶ አያለሁ። ባይዘይ መልካም የሚሰሩ ሰዎች ታዋቂ ሰዎች ብዙውን ጊዜ የሚሞቱት በሕክምና ስህተት ነው። ስህተት አይደለም፣ ከጨለማው ዓለም ሲዘጋጅላቸው ነው። ሰምታችሁኛል? ከጨለማ ዓለም ለነሱ ታርጌት ተደርጎ ሲዘጋጅላቸው ኦሬዲ ሕክምና ብሎ እነሱ ኢትዮጵያም ይሁን ከኢትዮጵያ ውጭም ወደ ሕክምና ሲሄዱ ይሄ ምንም ትንቢት አይደለም፣ ትዕቢት ነው። እንደዚህ አይነት ለሰው መጥፎ ነገር መመኘትና ያለውን ወቅታዊ ነገር ተጠቅሞ እንግዲህ ትኩረት ለመሳብ ፓስተር ነው ተብሎ እንዴት ነው ፈጣሪ የሚያሳየው? ለግሉ ከሆነስ እንደዚህ አይነት መጥፎ ነገር ነው ቢሆንስ በሚያምንበት ራሱ ማለት ነው። እንደዚህ አይነት ነገር በጣም በእውነት አሳፋሪ ነገር ነው። በተሳሳተ ሕክምና አክመው ሲሞት ሲገድሉት አያለው። ምን አይነት ይሄ ትዕቢታዊ ጥንቆላ ነገር ነውና እንደዚህ አይነትም የሚያደርጉ አሉ ብዙዎች። ምን አይነት ሰዎች የሱን መታመም እንደ ደስታ ወይም እንደ አንድ ሐሳብ በቃ ለነሱ የህዝቡን አቴንሽን ለመሳብ እየተጠቀሙበት መሆኑ በጣም የሚያሳፍር ነገር ነው። አሁንም ወንድማችን ፈጣሪ እግዚአብሔር ይማረው ነው የምንለው። ተመልከት ታናናሾችም እንደሚሉ Here we go, Ethiopia people. ይድረስ ለኢትዮጵያ ሕዝብ with the face ማስተር አብነት ዋካፈን እኛን ሻጉዳሉ አይርስ ያ ምንድነው ካላችሁ with the fican እሱ ታምሞ with the face ሌላ ሰዎችን እየረዳ ማስተር አብነት የታመሙትን እየረዳ ነው with the fican አረ በእናታችሁ አይርስ እሱ አሁን ምን ይፈልጋል ካላችሁ with the face ጸሎት ነው አይካፈን እንጤን Richard, ማንም ሆናችሁ መጸለይ ነው። Richard, እሱ መዳን ነው የሚፈልገው። የታመሙትን ይረዳል። መጀመሪያ ኧረ በእናታችሁ አሁን ጸልዩ። እናመሰግናለን። ይመቻችሁ። መልካም ነገር እንደዚህ የተመኙ ነው ህፃናቶች ራሱ በጣም ደስ የሚሉት የሚያስፈልገው ጸሎት ነው። በተለያየ እምነትም ያላችሁ ጸልዩለት። እንደዚህ አይነት ህፃናቶች መልካም ነገርን ተስፋ ነገር እየተናገሩ እዛ ላይ ፓስተር ነኝ ብሎ እንደዚህ አይነት የሞት ድግስ የሚያውጅ ምን አይነት ይሉታል? በጣም አሳፋሪ ነው። ዶክተር አብይ ታምር ሰራ። ታላቅ የደስታ ዜና ቃል ተፈጽሟል። የታዋቂው ኮሜዲያን ወንደሰን የ9 ዓመት ልጁ ቀዶ ጥገና በታዋቂው ዶክተር አብይ አማካኝነት በነጻ በተሳካ ሁኔታ ተጠናቋል። ዶክተር አብይ የገባውን ቃል በመጠበቅ ለዚች ህፃን የጤና ተስፋ ሆኗል። ዶክተር አብይ በዛሬው ዕለት ይህንን የምስራች አብስሯል። ሁሉም ነገር አለቀ። ሰርጀሪዋን በጣም ጥሩ ነበር። ዛሬ ወደ ቤታቸው ገብቷል። ቃላችንንም ፈጽመናል። መላው የኢትዮጵያ ህዝብ እናመሰግናለን። የወንድማችንንም ነፍስ እግዚአብሔር በአጸደ ገነት ያኑርልን። መልካምነት መቼም ቢሆን አይረሳም። ዶክተር አብይንና የህክምና ቡድኑን ፈጣሪ አብዝቶ ይባርክልን። ለልጃችንም ሙሉ ጤናና ረጅም እድሜ እንመኛለን። እኔ ሁሌ ያንተን ሳይ ነው ለቴን ምን ቲክቶክ እንኳን ከፍተ ያንተን ሳይ ምን ያህል በቃ ደስተኛ እንደምሆን በቃ የምታረገው ነገር በቃ በጎ አድራጎት ለዚህ ሁሉ ህዝብ ቆመ ደከመኝ ሳትል ሞር በጣም መናገር የምፈልገው ደግሞ ለልጆች ያለ ትሪትመንት መጀመሪያ ተሸክመ ልጆቹን አጫውተ እኔ ስላንተ እውነት እጅግ በጣም ወይስ ፈጣሪ ጊዜውን እየጠበቀ በጣም እድሜና ጤና ይስጠን። እኔ በጣም ዶክተር እድሜና ጤና እኔ ጤና እድሜ እንዲረዝም ነው የምፈልገው። በጣም በቃ ለብዙ ህፃናት መድኃኒት ነህ አንተና እግዚአብሔር ምንም አይነት ክፉ እንዲነካህ አልፈልግም። ምንም አይነት ነገር